የቀጣዩን የትንሣኤ በዓል በኢየሩሳሌም ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ባሳለፍነው የልደት በዓል ስኬታማ ጉዞ ወደ ኢየሩሳሌም አድርገን አክብረናል። ለዓመታትም በበርካቶች ተመስግነናል። አሁን ደግሞ የፊታችን የትንሣኤ በዓልን በኢየሩሳሌም ለማክበር ውስን ቦታዎች ቀርተውናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌቴሴማኔ የታቦር ተራራን ጨምሮ በርካታ ቅዱሳን ቦታዎችን እንጎበኛለን። ጥንድ ሆነው ለሚመጡና ቤተሰቦቻቸውን ለሚልኩ ልዩ ቅናሽ አለን። አድራሻ 22 ጎላጉል ሕንፃ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ስትልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በመጀመሪያ ወደ እናንተ የማደርሰው መረጃ የአርቲስት አንዱዓለም ጎሳ እጮኛ ቀነኒ አዱኛን አሟሟት በተመለከተ ቢቢሲ ያወጣውን ሰፊ ዘገባ የማስደምጣችሁ ይሆናል። ጉዳዩን ከሚያውቁ ከቅርብ ምንጮች ከአርቲስቱ ማናጀርና ከፖሊስ ምንጮች ተገኘ የተባለው መረጃ በዝርዝር ታደምጡታላችሁ። በሌላ በኩል ክቡራን አድማጮች በትግራይ ክልል አሁናዊ ያለውን ሁኔታ በተመለከተ ሰፊ ዘገባ ወጥቷል። የመቀሌ የአዲግራት ከተማ ነዋሪዎች ምን ይላሉ? ከራሳቸው አንደበት በስልክ የተሰበሰበውን መረጃ ታደምጣላችሁ። እንዲሁም አሁናዊ በተለይም በመቀሌ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ታጣቂዎች ኃይል በትግራይና በመቀሌ እያደረገ ያለው እንቅስቃሴንም የማስደምጣችሁ ነው የሚሆነው። በጣም አሳዛኝ ሁኔታዎች ናቸው እየተሰሙ የሚገኙት። ዝርዝር መረጃውን እንደሚከተለው በተከታታይ አብረን እናደምጠዋለን። አብረን ዝርዝሩን እንከታተል። በቅድሚያ የአርቲስት አንዱዓለም ጎሳ እጮኛ ቀነኒ አዱኛ አሟሟት በተገናኘ ቢቢሲ ሰፊ ዘገባ ይዞ ወጥቷል። ቢቢሲ ባወጣው ዘገባ ቀነኒ ንጋት 11 ሰዓት አካባቢ ህይወቷ እንዳለፈና ከሚኖሩበት ህንፃ መውደቋን ዘግቧል። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለትም ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ባሳለፍነው ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽም ባሻገር የሞታው ምክንያት እንዲጣራ እየጠየቁ ይገኛሉ ያለው ቢቢሲ ፖሊስ በጉዳዩ ላይ ዘገባ እስከተጠናከረበት ሰዓት ድረስ አስተያየት ከመስጠት ተቆጥቧል። ቢቢሲ የቀነኒን ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረት እንዳልተሳካለት ገልጾ የአርቲስት አንዱዓለም ማኔጀር የሆነው ሌሊሳ ኢንድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓትም በዛሬው ዕለት እንደሚከናወን ለቢቢሲ አፋን ኦሮሞ ገልጿል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ ህይወቷ ማለፉን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት አካባቢ ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረትም ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯልም ብሏል። ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቅ አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውንም ተናግሯል። ከክስተቱ በኋላ አስክሬኗ በአቅራቢያው ወደሚገኘው ያኔት ወደ ተባለው ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎም ሱሉልታ ወደሚገኙ ቤተሰቦቿ አስክሬኑ ተወስዷል ብሏል። የቀብር ስነ ስርዓቷን በአዲስ አበባ በዛሬው ዕለት እንደሚፈጸምም ገልጿል። ሌሊሳ እንደሚለው ከሆነ አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ይገኛል በማለት ምሽቱን ለቢቢ
ለቢቢሲ የገለጸ ሲሆን አንዷለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጭም በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዷለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ብቻ ነው ሲል አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችም የተሳሳቱ ናቸው በማለት የገለጸ ሲሆን ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ የፖሊስን መግለጫ ለመስማት እንዲጠብቁ ብለዋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ የገለጸ ሲሆን ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዷለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ መሆኑን ገልጿል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎችና በማህበራዊ ሚዲያ ዝናን ማትረፏን ገልጿል። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበረ ቢቢሲ ከቅርብ ሰዎቿ ለመረዳት እንደቻለ ገልጾ ቢቢሲ ለዚህ ዘገባ የአንዷለም ማኔጀርን እስካናገረበት ማክሰኞ ትናንትና ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎችም ተገልጿል ብሏል። ፖሊስ ለክስተቱ እያካሄደ ያለው ምርመራ እስኪጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችልም ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮችም መረጃዎችን በመሰብሰብ ምርመራ እንደሚጀምር የገለጹት አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም፣ ስለዚህም ስለ ሁኔታው ተጨማሪ ማጣራቶች ተደርጎ ውጤቱን እናሳውቃለን ሲሉ ገልጸዋል። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ በጸጥታ ኃይሉ ተክደናል ሲሉ ተናገሩ። በትግራይ ክልል የተለያዩ አካባቢዎች ተኩስ መሰማቱም ተነግሯል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ የሚመራው የክልሉ የሰላምና ጸጥታ ቢሮ ያወጡትን መግለጫ ተከትሎ በድጋሚ ምላሽ የሰጠው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ጸጥታ ኃይሉ 3 የሰራዊቱ ከፍተኛ አመራሮች መታገዳቸውን መቃወሙ ኃላፊነት የጎደለው ተግባር መሆኑን ኮንነው ሪፖርተር በቢሮው ስር የወጣውንና ተቃውሞውን የሚገልጸውን ምላሽ የጸጥታ ኃይሉ የጊዜያዊ አስተዳደሩ አካል ሳይሆን ለአንድ ቡድን የቆመ ወታደራዊ ክንፍ መሆኑን በግልጽ ያሳየ ነው ሲል ውጥረት ውስጥ የገባውን የፖለቲካ እንቅስቃሴ የሚያባብስ እንደሆነ በመጠቆም የጸጥታ ኃይሉ ኃላፊ በህገወጥ የመሬት ወረራ በማዕድን ዝውውር እንዲሁም የወርቅና ብረታ ብረት ዝርፊያ ብሎም የኮንትሮባንድ ንግድና ህገወጥ የሰዎች ዝውውር ውስጥ የተሳተፉ አካላትን በቁጥጥር ስር እንዲውሉ በክልሉ ጊዜያዊ አስተዳደር መንግስት በኩል ትዕዛዝ ቢተላለፍም ትዕዛዙን በመተላለፍ በህግ ማስከበር ስም መንግስታዊ መዋቅሮችን የማፍረስ እንቅስቃሴ ሲደረግ ዝምታን መምረጣቸው የህወሓት ታጣቂዎች ወገንተኝነታቸው ለማን እንደሆነ በግልጽ የሚያሳይ ነው በማለት የአቶ ጌታቸው ረዳ አስተዳደር ባወጣው መግለጫ አስታውቋል። የጸጥታ ኃይሉ ህግና ስርዓትን ማስከበር ሲገባው ነገር ግን ጊዜያዊ አስተዳደሩን ክዷል ያሉት የአቶ ጌታቸው ረዳ መግለጫ በተባባሰው የዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ተልእኮ ለማስፈጸም ያለመ እንደሆነ ደርሼበታለሁ ያለው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደሩ የክልሉን ፕሬዝዳንትም ይህንን እንደማይቀበሉ ከመግለጽም ባለፈ የፕሪቶሪያውን ስምምነት ለማፍረስ መሞከሩን በግልጽ አሳይቷል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ኃላፊ ሌተናንት ጀነራል ታደሰ ወረደ የካቲት 26 ቀን 2017 በጻፉት ደብዳቤ በክልሉ ሰራዊት ስም ጉባኤ እያካሄዱ ያሉ አካላት ከድርጊታቸው በፍጥነት ሊታቀቡ እንደሚገባ አሳስበው እንደነበረ ያስታወሰው ዘገባው ስልጣን ለማግኘትም በህገወጥ መንገድ እየተንቀሳቀሰ ነው በሚል የተወቀሰው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ድርጊቱን እንዲያቆም የመጨረሻ ማሳሰቢያ ተሰጥቶት እንደነበር የተገለጸ ሲሆን የሰራዊቱ አመራሮችም ሆኑ ሌሎችም አካላት ጥያቄዎቻቸውን የሚያቀርቡትና የሚስተናገዱበትም ህጋዊ አግባብ እያለ በወረዳና ቀበሌዎች ሰራዊት በማሰማራት ስርዓት ለማፍረስ እንቅስቃሴ እያደረጉ መሆናቸውን በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር አስታውቋል። ቢቢሲ ምሽቱን ባወጣው ሰፊ ዘገባ ላይ በትግራይ ክልል ውስጥ ምን
ምን እየተከናወነ ነው ሲል አትቶ ነዋሪዎችንም አነጋግሯል። የክልሉ ህዝብ ከ2 ዓመት በፊት የተካሄደውን ደም አፋሳሽ ጦርነት ካስከተለው የገንዘብ የስነ ልቦና የሰብአዊ ቀውስም አሁንም አላገገመም ያለው ቢቢሲ ከክልሉ ማዕከላዊና ምስራቃዊ ዞኖች እንዲሁም ከመቀሌ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው በክልሉ ነዋሪዎች መሪዎቹ ወደ ጦርነት እየጎተቱ እንዳስገቧቸው በእጅጉ እንደሚሰጉ በመግለጽ ለቢቢሲ እየተሸበረን ያለነው ሲሉ ምሽቱን ነግረውታል። በአዲግራት በመቀሌና በሌሎችም አካባቢዎች የሚገኙ ነዋሪዎች የፍጆታ ዕቃዎች ዋጋ መጨመር፣ በገፍ መሸመትና የመረበሽ ሁኔታዎችም እንደሚታይ ገልጸው የተኩስ ድምጾች እንደሚሰሙም አረጋግጠዋል። ይህ ስጋት ከክልሉ የሚወጡ ሰዎችን ቁጥር እንዲጨምር ማድረጉንም አክሏል። አብርሃም የተባለ የአዲግራት ከተማ ነዋሪ አርሚ 15 ሚሊሻና ተፈናቃዮች የሚገኙባቸው አካላት የከንቲባውን ጽሕፈት ቤትም ተቆጣጥረዋል ብለዋል። በከተማዋ ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽ የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው። ከትናንት በስቲያ ሰኞ ጀምሮ በአዲግራት ውስጥ ከፍተኛ ወታደራዊ እንቅስቃሴ አለ። ይህ ሁኔታም የሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽ በሁለቱም አካላት እየተወሰዱ ያሉ እርምጃዎችም የፕሪቶሪያውን ስምምነት በውል የሚያፈርሱ መሆናቸውን እንደሚያምኑ ነዋሪው ለቢቢሲ ተናግረዋል። ይህንን ውጥረት ተከትሎ የፌዴራል መንግስት እርምጃ ሊወስድም ይችላል። በተለይም ደግሞ ድሮኖችም ሲያንሸብቡ ነበረ። ይህ ከኤርትራ ጋር ያለውን ነገር ያመጣው ሲመስለን ቆይቷል። ሆኖም ግን አሁን ባለው ወቅታዊ ሁኔታ የትግራይ የጸጥታ ሁኔታን መንግስት እየተከታተለ እንደነበረ ነው የሚሰማኝ ሲል ለቢቢሲ ተናግረዋል። የአዲግራት ከተማ ነዋሪ የሆኑና ስማቸው መጥቀስ ያልፈለጉ ሌላኛው ግለሰብ ለቢቢሲ ምሽቱን ሲናገሩ የአዲግራት ከተማ የጊዜያዊ አስተዳደሩ ከንቲባ መገልበጡንና ወታደራዊ ኃይሎችም በብዛት በከተማ ውስጥ እንደሚታዩ ለቢቢሲ ተከታዩን ነግረውታል። ዛሬ ወጣቶች የሰራዊት ኃይል ተጠቅመው የአዲግራት ከንቲባ ጽሕፈት ቤትን ተቆጣጥረዋል። እስካሁን የደረሰውን ጉዳት በይፋ ልናውቅ አልቻለም። ወጣቶች ተጎድተው ሊሆን እንደሚችል እንገምታለን፣ ግን እስካሁን ለማጣራት አልቻለም። በዚህ የተሳተፉ የሰራዊት አባላት አርሚ 15 ኮር 151 ሚሊሻዎችና የተፈናቀሉ ወገኖችን ይዘው በእነሱ ድጋፍ ነው የተቆጣጠሩት። የተወሰኑ ወጣቶች ለመከላከል ሞክረው ነበር። እነዚህ መሳሪያ ይዘው ስለነበር መመጣጠን አልቻሉም። በመጨረሻ የከንቲባውን ጽሕፈት ቤት ሊቆጣጠሩ ችለዋል። ይህ ድርጊት በአዲግራት ከተፈጸመ በኋላ አሁን በአዲግራት ያለውን አሁናዊ ሁኔታ በተመለከተ የተጠየቁት እኚሁ የአዲግራት ከተማ ነዋሪ ለቢቢሲ ተከታዩን ነግረውታል። ሙሉ በሙሉ ወታደራዊ እንቅስቃሴ አለ። ኮማንድ ፖስት የታወጀ ነበር። የሆነ ሆኖ እስካሁን ድረስ በአዲግራት አስቸኳይ ጊዜ አዋጅ አልታወጀም ነበር። ግን ሁኔታውን ስታይ የታወጀ ነው የሚመስለው። ያው የትግራይ ኃይሎች ብለን ነበር የምንጠራቸው። ከዚህ ወዲያ ግን እንደዚያ ብለን ልንጠራቸው እንቸገራለን። ምክንያቱም የትግራይ ኃይል ለትግራይ ጋሻ መከታ የሚቆም ነበር። እነዚህ ግን አንድ ቡድን ወግነው ያሉ አባላት የትግራይ ኃይል ሊባሉ አይችሉም። ባለው ሁኔታ የፕሪቶሪያ ስምምነቱ ፈርሷል። ምክንያቱም ሁሉም እየተደረገ ያለው እንቅስቃሴ ከስምምነቱ አንጻር ሲታይ እንደፈረሰ የሚያሳይ ነው። ከአዲግራት በተጨማሪ የትግራይ ክልል ዋና መዲና በሆነችው መቀሌም ተመሳሳይ ስጋት እንዳለ የገለጹት የመቀሌ ከተማ ነዋሪዎችን ዝርዝር መረጃ ያዘው ቢቢሲ ያነጋገረውና ስሙ እንዲገለጽ ያልፈለገ አንድ የመቀሌ ወጣት በመቀሌ ያለውን አሁናዊ ድባብ እንዲህ ማለት ለቢቢሲ ተናግሯል። መሸበር ውስጥ ገብቷል። ጦርነት ሊጀመር ይችላል የሚል ፍርሃት ነው ያለው። ሰራዊቱ ለምን እምቢ አይልም? እነሱ ለስልጣን ፍቅር ብለው ወጣቱን በዚህም በዚያም ብለው እያሳመኑት ችግር ውስጥ እየከተቱት ነው። ዛሬ ላይ ትልቅ የሆነ ወጣት ሁሉም ስጋት ላይ ነው ያለው። በተለይ ከትናንት ጀምሮ ጦርነት ይነሳ ይሆን ወይ የሚለው ስሜት በስፋት እንደሚስተዋል የሆነዋሪ ጨምሮ አስረድቷል። ማታ ማታ ሌሊት ላይ የአውሮፕላን ድምጽ ይሰማል። ድምጹ ከተለመደው አውሮፕላን ድምጽ ለየት ያለ ነው። ሌሊት 5 ሰዓት 6 ሰዓት ነው ድምጹ የሚሰማው። ድሮን ይሆን የሚል ፍርሃት አለ። አሁን ጉጅሌ እየተባለ የሚጠራው ቡድን የሚከተለው አካሄድ አይደለም የተማረና የሚያገናዝብ ሰው ይቅርና ተራ ሰውም ልክ እንዳልሆነ ብዙ መረዳት ይችላል። ሁሉም ወጣት ለውጥ ነው የሚፈልገው። አሁን ላይ ግን በቃ ስደት ነው ምርጫው። እኔ ከማውቃቸው የሰፈሬ ሰዎች
ሰዎች ትላንት ራሱ ብዙ ሰው ወደ አዲስ አበባ እየሸሸ ነበር። በደላላ ወደ ሊቢያና ሳውዲ አረቢያ ለመሄድ የሚሞክሩም አሉ። ምን ነካችሁ ስትላቸው 2 ዓመት ሆነ ሰላም ካጣን ይላሉ። በዚህ ጊዜ ብዙ ነገር እንሰራበት ነበር፣ ነገሮች ተበላሹ፣ በቃ መሸሽ ይሻለናል ብለው ስደትን ይመርጣሉ። ውሳኔያቸው ትክክል ቢሆንም እየወሰዱት ያሉት አደጋ ለህይወታቸው በጣም ከባድ ፈተና የሚደቅን ነው። ሌላኛው የመቀሌ ከተማ ነዋሪ የሆነው አፈወርቅ አብርሃም በመቀሌ ያለውን ሁኔታና የወጣቶችን ጉዳይ በተመለከተ ያለውን ስጋት እንዲህ በማለት ይገልጻል። አሁን በተለይ በትናንትና ማታ በተሰጠው መግለጫ ሰው በጣም ስጋት አድሮበታል። አስቀድሞም ያው ወጣቶች ይወጡ ነበር ወደ አዲስ አበባ ወደ ተለያየ ቦታ እየወጣ ነበር። የከተማው እንቅስቃሴን በጣም እየተዳከመ ነበር። ሰው ደግሞ ብር ከባንክ ብሩን እያወጣው ነው። ከባንክ ያለው አሁን ያለው ሁኔታ ንግድ ባንክ በጣም በሰፊ ወረፋዎች አሉ። ለምሳሌ አየር መንገድ አሁን ከመቀሌ ወደ አዲስ አበባ ብታይ እስከ እሑድ ምናምን ተይዟል ሊል ይችላል። ከዛ ወደዚህ ደግሞ የሚመጣ ብዙ ሰው የለም። ወጣቱ ያው ትራውማው ስላለ ያው አሁን ተመልሰን ወደ ጦርነት እንገባለን የሚል ስጋት ስላለ ያው በሰፊው እየወጣ ነው ማለት ነው። አይ የተለየ ነገር ምን አለ አሁን ያልነበሩ አሁን ኬላዎች አሉ። አሁን ከኤርፖርት ስትመጣ አሁን ጠዋት እኔ ቀብር መስራት ነበር ለማከናወን ሩቁ ያጅ ነበር እና በጣም ፍተሻዎች አሉ። ያልነበሩ ፍተሻዎች አሉ። ሌላ መግቢያ አካባቢ እንደዛ ወደ መቀሌ መግቢያዎች እንደዛ እንዳሉ ሰዎችም ምስክርነት ሰጥቶኛል። መታወቂያ ፍተሻ ምናምን አለ። ለምሳሌ ባስ አሁን መቀሌ ወደ አዲስ አበባ አታገኝም። ሳምንት ምናምን ጠብቃለህ። በቃ አሁን ሰው ራሱ በቃ በጣም ተደናግጧል። አሁን ፍራቻ ምን አለ መሰለህ የውጊያ አውዱ ደግሞ ተመልሶ ወደ ትግራይ ሊመጣ ነው የሚል ነገር ፍራቻ አለው ህዝቡ ውስጥ በሰፊው። ዘገባው የቢቢሲ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ